አንዲት እናቲት ፍየል 3 ጊዜ ያክል ማርገዝ እንደምትችል ታውቃላችሁ? በአመት ውስጥ በ12 ወራት ውስጥ 3 ጊዜ ያክል ታረግዛለች። በተለምዶ እኛ የምናውቀው እንግዲህ በኖርማል አያያዙ ከሆነ አንድ ግልገል የምናገኘው በ7 ወር በ8 ወር ነው። ይሄ የሚታወቅ ነው፣ በተለይ በዘለማድ ከሆነ። ነገር ግን ደግሞ የኔ ፋርም ላይ እየሆነ ያለው ጉዳይ ምንድነው? 3 ጊዜ ያክል እርግዝና እንዲይዙ ማድረግ ተችሏል። በጣም ከፍተኛ የሚባል ውጤት ነው። በጣም የተደሰትኩበት ነው። ይህንን ላውቅ የቻልኩበት ዋነኛ ምክንያት ምንድነው? ጡት ካስጣልኳቸው በኋላ እናት ከግልገል ከለየው በኋላ እኔ በአጭር ጊዜ ውስጥ ነው መለያቸውና እናትና ልጅን ያ ማለት የስታርተር ፊድ ስለምጠቀም ለግልገል ፍየሎች የምጠቀመው አይነት መኖ አለ። ይህንን እየተጠቀምኩኝ ስለምለያቸው በአጭር ጊዜ ውስጥ ከለየዋቸው በኋላ ግን እሽቅድድማቸው ወጠጤ ለመያዝ ወይም ደግሞ ኮርማ ለመያዝ የመዳራት ፍላጎት ለማሳየት በጣም አጭር ጊዜ ነው የሚወስድባቸው። ኦልሞስት እንግዲህ ከመውለጃ ክፍል ከወጡ በኋላ ቀጥታ ኮርማ ይይዛሉ ማለት ነው። ወይም ደግሞ የመዳራት ፍላጎት አሳይተው ጽንስ ይፈጠራል። እንግዲህ በስታንዳርዱ ወይም ደግሞ ጤናማ በሆነ መንገድ እንደምታውቁት እንግዲህ 5 ወር ነው የሚፈጅባቸው። 5 ወር ከ5 ቀን ወይም ደግሞ 4 ወር ከ25 ቀን ገደማ 28 ቀን ገደማ በጣም ፈጠነ ከተባለ ማለት ነው። እኔ ጋር እየሆነ ያለው እንግዲህ ከ4 ወር ከ15 ቀን ጀምሮ ውልደት እያደረጉ ነው ያሉት ወይም ደግሞ እየወለዱ ነው ያሉት። በተመሳሳይ ደግሞ ወልደው አብቅተው ጡት ካስጣልኳቸው በኋላ መልሰው ኮርማ ይይዛሉ። አሁን ባለበት ሁኔታ በ10 ወር ውስጥ መንታ የምትወልድ ከሆነ 4 ግልገሎችን አገኛለሁ ማለት ነው። በ10 ወር ውስጥ አመት እንግዲህ 12 ወር ነው ሁላችንም እንደምናውቀው። የ2 ወር ደግሞ ጽንስ ይኖራታል እንደማለት ነው፣ በዚህ ካልኩሌሽን መሰረት ማለት ነው። እና በጣም ፈጥነውብኛል። ይሄን ነገር ላውቅ የቻልኩበት ወይም ደግሞ እንዳይ የገፋፋኝ ነገር ምንድን ነው? በጣም በቅርብ ጊዜ ውስጥ አውጥቻት ኮርማ እንድትይዝ የፈቀድኩላት ፍየል አርግዛ ለመውለድ ስትበቃ አንደኛ ጊዜው እንደዚህ መፍጠኑን የምታውቁበት፣ ሁለተኛ ነገር ደግሞ ከመቼው እርግዝና ይዛ ከመቼው ለመውለድ በቃች የሚለው በጣም ጭንቅላቴን ስለያዘው ሪከርዷን ገልበጥ አድርጌ ስመለከት ያገኘሁት ነገር በጣም የሚያስደምም ነው። ከመቼው የሚለው ነገር በጣም ፍየሎች በጣም ፈጣኖችና ለብዜት የሚሆኑ መሆናቸውን በዚህ ነው የምታውቁት። በጎች ይህንን ማድረግ አይችሉም። ስለዚህ ፍየሎችን በተመለከተ ለብዜት ለማብዛት ከሆነ በጣም ምርጦች የሚባሉት ናቸው። በተለይ አያያዝ በተመቻቸው ቁጥር የተስማማቸው ከሆነ አያያዛችሁ በከፍተኛ ሁኔታ እንግዲህ የመባዛት ወይም ደግሞ የማብዛት ነገራችሁ በጣም በከፍተኛው በእጥፍ ድርብ ነው የሚሆነው። እንዲህ ከአንድ እናቲት ፍየል 4 ንጹህ ፍየሎችን አግኝቼ 4 ግልገሎችን አግኝቼ በተጨማሪ ደግሞ የ2 ወር ጽንስ ማለት 2 3 4 እያስገባችሁ በሄዳችሁ ቁጥር ምን ያክል ግልገል ልታገኙ እንደምትችሉ ከግምት ውስጥ አስገቡ። በዚሁ አጋጣሚ ደግሞ ያደነቅኩት ማንን ነው? ወጠጤውን ነው። እኔ ጋር የተቀመጠው ወጠጤ በጣም አድንቄዋለሁ። ምን ያክል ቅልጥፍና፣ ምን ያክል ንቁነት፣ ምን ያክል ቀድሞ መገኘትን፣ ያ ማለት አሽትቶ አነፍንፎ ይሄንን ስራ መስራቱ ራሱ የሚደነቅ ነው። ሽልማት ይገባዋል ለወጠጤው ራሱ ማለት ነው። ምን ያክል ቅልጥፍና ነው። በቃ የመጀመሪያውን ሂት ሳይክሏን እንኳን አላሳለፍም ማለት ነው። በጣም ደስ የሚያሰኝ ነው። በዚሁ እንግዲህ ይሄንን ልንገራችሁ ብዬ ነው። በተመሳሳይ በዚህ በእርባታ ዘርፍ ላይ 5ኛውን ዙር ስልጠና ጨርሰናል ዛሬ ላይ ማለት ነው። የሚቀጥለው ቅዳሜ ይሰጣል። ደውላችሁ ቼክ አድርጋችሁ መመዝገብ ትችላላችሁ። እነዚህ ነገሮች ነው እንግዲህ ልምዴን ማካፍላችሁ። ሌላ ከሰማይ የወረደ ምንም አይነት ነገር አልነግራችሁ። ብቻ እኔ እየሄድኩበት ያለውን እኔን ፈትኖኝ ያለፍኩባቸው ነገሮች ሼር አድርጋችኋለሁ። ቢያንስ እናንተ ከግማሽ ነው የምትጀምሩት፣ ከዜሮ አትጀምሩ። ከፍ ብላችሁ እኔ ካለሁበት ስታንዳርድ ነው የምትጀምሩት ማለት ነው። ወደ ታች ወርዳችሁ ሁሉንም ቻሌንጅ እናንተ ትጋፈጡታላችሁ ማለት አይደለም። እኔ በወደኩት መንገድ እናንተ እንድትወድቁ አይደለም፣ ትሻገሩታላችሁ። የኔ ነግራችኋለሁኝ፣ እናንተ እሱን ነገር ታልፉታላችሁ ማለት ነው። ስለዚህ የግድ ራሳችሁ ወድቃችሁ መማር የለባችሁም። በእኔ ስህተትም ደግሞ እንደ ድልድይ ትሆናላችሁ፣ ወይም እኔ ድልድይ ሆናችሁና አሻግራችኋለሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ አሁን በጣም እንግዲህ ብዙ ነገሮችን ስለምሞክር በብዙ ነገሮች እፈተናለሁ፣ በብዙ ነገሮች ቻሌንጅ ያደርጉኛል። እንደዚህ ደግሞ የሚያስደስት ነገር ውጤት ሳገኝ ደግሞ በጣም ደስ ያሰኛልና ዛሬ በጣም ከተገረምኩባቸው ነገሮችና ስልጣኞቼን እንደውም እየጠየቁኝ ነበረ። ይሄን ነገር አጭር ጊዜ ፈጥራለሁ ብለህ ነበር ከምን ደረሰ ብለው ነበርና እነሱ ከሄዱ በኋላ ነው በጣም ተገርሜ ዛሬ ሳያት ፍየሏ በጣም ግቷን ለቃለችና ልትወልድ ነው እንዴ ነው ፍየሎቹ ድጋሜ ወተት ማምረት ጀመረች እስክል ድረስ ያለው ፍጥነት ማለት ነው። መልሳ ማጥባት የጀመረች ነው። የወለደቻቸውን ግልገል ተገናኝታ እያጠባች ያለች ነው መሰለኝ እንጂ ልትወልድ ነው የሚል ፈጽሞ ምንም አይነት ግምት አልነበረኝምና ሪከርዶቻቸውን ሳይ ነው። ከዚህ በተጨማሪ ታዲያ ሌላ ማሳያችሁ ደግሞ መረጃዎች አሉ። ሰሞኑን ጠፋ ብዬባችኋለሁኝ። አንዳንድ ማስተካከያዎችን እርባታ ላይ ማድረግ ስላለብኝ እርባታው መስፋት ስላለበት ደረጃውን መጠበቅ ስላለበት አንዳንድ ነገሮችን ስሰራ ጠፍቻለሁኝና ያሉትን ውጤቶች አሁን ደግሞ በእርባታ ላይ ደግሞ ያሉትን ውጤቶች እማሳወቃችሁ ነው የሚሆነው። ብዙ ትምህርቶችን እንማማራለን። እንደነገርኳችሁ 5ኛው ዙር ተጠናቋል። በዚህ በበዓል ምክንያት እንግዲህ ስልጠናዎችን ስንሰጥ አልነበረምና
ስራዎችም ጎን ለጎን ስለነበሩ ከዶሮ እርባታ ጋር ተያይዞ እነሱንም አሁን እንግዲህ ተከታታይ መረጃዎችን እመለቅላችሁ ነው የሚሆነው። ብዙም ማስተምራችሁ ብዙም ነገራችሁ ጉዳዮች አሉ። እናንተ ብቻ ዝግጁ ሆናችሁ ጠብቁኝ ለማለት ያክል ነው። ዛሬ ያገኘሁት ለውጥ ይሄንን ይመስል ነበረ። በቀጣይ ደግሞ ብዙ ለውጦች አሉ በነገራችን ላይ የተመዘገቡ እንደ ውጤት የተመዘገቡ እና ደግሞ አልተሳካም የተባሉ ደግሞ ብዙ ነገሮች አሉ። ብዙ ነገሮችን እንማማራለን። ሰላም